አፋጠጠችው። ሉላ ሞገስን እኔ ምልህ አንተ ከጓደኛህ ሚስት ጋር አብረህ አንሶላ ተጋፋሃል እንዴ ብላ ስትጠይቀው እንዴ ማን ነገረሽ ይሄንን ደግሞ ሉላ ብሎ ሲላት ይህንማ የነገረኝ ዝና ነው እና የእውነት በእኔ ጨክነህ ተኝተህ ነበር ብላ ተጣሉ። በስተመጨረሻ ሞገስና ሉላ እንደዛ በፍቅር ክንፍ እንዳላሉ አሁን ላይ ግን በእኔ ላይ ቺት አድርገህብኛል ለዛውም ከብሩክ ሚስት ጋር ብላ ሉላና ሞገስ ተጣሉ። ዝና ሞገስን ለማስገደል 700,000 ብር ሰጠው ለገዳዩ እና እንደምንም ብለህ ሞገስን ገለህ አስከሬኑን ብቻ እንድታመጣልኝ እፈልጋለሁኝ ብሎ ተናገረ። ማህሌት ከዚህ በኋላ በፍቅር ማጥመድ ያለብኝ ዝናን ነው እንጂ ብሩክን ወይም ሞገስን አይደለም። እነሱ ሁለታቸውን ላገኛቸው አልችልም። እናም ዝና ሞገስን ከገደልኩለትና እንዲሁም ደግሞ ሉላ ወደዚህ ቤት የማትመጣ ከሆነ ለእኔ ጥሩ አጋጣሚ ነው። በተለይ ዝና የሚፈልገውን ነገር ካደረግኩለት እኔ እጅጉን ደስ ይለኛል ብላ ተናገረች። ኢፍራታ ምን ገጠማት? ኢፍራታ እንግዲህ ሁሉም ገለል አድርጓታል። እናም ማህሌት ሳትቀር አንቺ ስለ ወንድ ምን የምታውቂው ነገር አለሽ እና ወንድን ስለማጥመድ ምንም የምታውቂው ነገር የለሽም። ጣጣዬ በቤተሰቦቿ ምክንያት አሁንም ልቧ እንደተሰበረ እየቀጠለ ነው። እና ሞገስ ጋር ደውላ እኔ የምልህ ሙጎ አረ መቼ ነው የምትወጣው ከተደበክበት? እባክህን እኔ በጣም ተጨናንቄያለሁ። ስለዚህ የግድ ቤተሰቦቼን ማግኘት አለብኝ ብላ ትዕዛዝ ሰጠችው። እሱም ደግሞ እውነት ለመናገር ሰሞኑን የመውጣት አላማም የለኝም። ምን ማለት ነው? ይኸውልህ ሙጎ የእውነት ዝናን ፊት ለፊት የማትጋፈጠው ከሆነ ማህሌት ራሱ ትንቅሃለች። ምክንያቱም እኛ ሴቶች የምንወደውና እንዲሁም የምናፈቅረው ሰው ጀግና ሲሆንልን ደስ ይለናል፣ ሲጠብቀን ደስ ይለናል። ይህን ነገር ብታስተካከል ጥሩ ነው ብላ ጥሩ ማስጠንቀቂያ ሰጠችው። ከዛን እንዴ ቆይ ምን አስበሽ ነው ዳጣ? ብቻ ግን የእውነት እኔን እየገመትሽኝ ባልሆነ አንቺ ስለ ፍቅር የት ታውቂና ብሎ ሲላት ኧረ እባክህ ስለ ፍቅር ለማወቅ የግድ ማፍቀር አለብኝ እንዴ? እኔ እኮ ያደግኩት ጎዳና ላይ ነው እና እያንዳንዱ ነገር የሚፈጠረውንም ሆነ ሴቶች የሚወዱትንና የሚጠሉትን ጠንቅቄ ነው የማውቀው ብላ ነገረችው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። ብሩኬ ወደ ቅድስቴ ስልኩን አጭሆ ሰሞኑን እመጣለሁኝ ብሎ ተናገረ። እናም ቅድስቴ ከመደንገጧ የተነሳ እና ታዲያ ምሳሌ እንዴት ሆነች ብላ ስትጠይቀው እባክሽ ስለ ምሳሌ ባትጠይቅኝ ጥሩ ነው ብሎ ተናገረ። ምን ማለት ነው አልገባኝም እያለች ስትል ዝና ማህሌትን በጥፊ ልሶ ከዚህ ከቤት ውጭልኝ። ቆይ አንቺ ምን ለማድረግ እየሞከርሽ ነው? ብቻ ማንም ሴት የለም ብለሽ እንዲሁም ደግሞ ሉላ ስለሄደች እኔ አጠምደዋለሁ በፍቅር እጥደዋለሁ ብለሽ አስበሽ ነው እንዴ እንደዚህ የሚያደርግሽ? ሴት ልጅ እንደዚህ ስትሆን ደስ አይላትም፣ ደስ አትልም። እሺ ብሎ ሲላት ምን ማለት ፈልገህ ነው? እስኪ ንገረኝ። አልገባኝም። ቆይ የእውነቴን ነው ምልህ ያ ብሩክ አሳልፎ ሰጥቶሃል። ሲቀጥል ደግሞ ዝና የገዛ ሚስትህን ቀምቶሃል። ስለዚህ ለምን አንተስ ቢሆን ጊዜህን አትጠቀምበትም ብዬ ነው ያልኩ። እንዴ ትሰሚኛለሽ? አንቺ በመጀመሪያ ደረጃ የብሩክ ሚስት አይደለሽም። እንደገና ደግሞ የሞገስም ቢሆን ተጠቅሞ ጣለሽ እንጂ አንቺ የማንም ሚስት አይደለሽም። አንቺ ማለት ጋለሞታ
እንዲሁም ደግሞ ለወንድ ልጅ ስርዓት የሌለሽ ማለት ነሽ። ሲቀጥል ደግሞ አሁን ከኔ ጋር ይበለውና ብንተኛ ነገም ደግሞ ሌላ ወንድ ጋር መተኛትሽ አይቀርም። ትሰምኛለሽ? እኔ ለአንዴም ለመጨረሻም ጊዜ ፍቅር የያዘኝ ከሉላና ከሉላ ብቻ ነው። ስለዚህ ስነ ስርዓትሽን ይዘሽ ውጭልኝ ብሎ አሁን እኮ መሽቷል እያለች ብትናገርም እንኳ ምንም አይመለከተኝም፣ አሁን መሄድ አለብሽ ግድ ነው ብሎ ከቤቱ አባረራት። ዳጣዬ እንግዲህ ከዚህ በኋላ ምን እንደማደርግ አላቅም ብላ ተናገረች። ሞገሴ ሉላን ቆይ ግን ምን አምሮሻል ብሎ ሲጠይቃት እውነት ለመናገር እኔ ያማረኝ ፀሐይ ነው፣ ነገር ግን ምን እንደማደርግ አላውቅም ብላ አለች። እኔ ምልሽ የእውነት ግን አዝነሽብኛል እንዴ ሉላ ብሎ ሲላት፣ አይ እውነት ለመናገር ሙጎ አንተ ከመጀመሪያው እስከ መጨረሻው ድረስ ብዙ መስዋዕትነት ከፍለህልኝ ነበር እንዴ፣ ለእኔ ብለህ እኮ በሽጉጥ ተመተህ፣ እንዲሁም ደግሞ ብቻ በጣም ብዙ ነገር። ስለዚህ ምንም ችግር የለውም እረዳሃለሁ። ግን ደግሞ በመጨረሻም ላይ ያን ጊዜ ታድነኛለህ ብዬ ነበር። ግን ደግሞ ብሩክ እንደዛ በጥፊ ያ ሞግዝና በጥፊ መቶህ እንደጣለህ ሳይ በቃ ተስፋ ቆረኩኝ እና ዝና በእርግጥ በጣም በጭባጫና ምንም የወንድ አለዜ ያለው ነው። ምን ማለትሽ ነው? ይኸውልህ ሞገሴ ምንም እሱ አይረባም። ጠንከር ያለ ሰው ቢይዘው እመነኝ ይጥለዋል። እሱ በሀብቱና በንብረቱ እየተመካ ብቻ ነው ሰዎችን የሚያስፈራራው እንጂ ትክክለኛ ወንድ ከሆነ ምንም ችግር የለውም፣ እንጋፈጠዋለን። ደግሞስ እስከ መቼ ድረስ ነው ዝም ብለን የምናየው ብላ አለች። ከዛም በኋላ አይ እውነት ለመናገር ከዚህ በኋላ ለአንቺ ብዬ እሞታለሁኝ፣ ያለኝ አማራጭ ይሄ ብቻ ነው እንጂ እየፈራሁና እንዲሁም ደግሞ እንደ እስከዛሬው ዝም ብዬ አልንበጫበጭም። የተፈጠረውን ሁሉ ነገር እያንዳንዱ ነገር ልኩን ነው የማስይዘው ብሎ ተናገረ ሞገሴ። ሞገስ አሁን ላይ ጨክኗል። በቃ ከዚህ በኋላ ዝና ሚስቴን በፍጹም አይወስዳትም ብሎ ለዳጣ ነገራት። ዳጣዬ ወንድ ልጅ ቆረጠ። በጣም ጀግና። እውነት ነው የምልህ ዝና በጣም ፈሪና ቦቅቧቃ ነው፣ አንተ ግን በጣም ጀግና ነህ አለችው። እሱም ደግሞ አዎ ዳጣ፣ ምክንያቱም እስኪ ንገሪኝ እስከ መቼ ድረስ ነው ሉላ ራሱ በሱ ተሳቃ የምትሞተው? እኔስ ብሆን ዛሬ አልገደሉኝ ነገ አልገደሉኝ እያልኩኝ ዝም ብዬ ተመንበጨበጭ በቃ ተጋፍጨው ወይ ሞታለሁ ወይ ድናለሁ እያለ አላት። ሉላ ዛሬ ላደረክልኝ ነገር በሙሉ አመሰግናለሁ። ምን አይነት ስሜት እንድተሰማኝ ብታውቅ። እኔ እንጃ ምን ተሰማሽ? እጅግ ደስተኛ፣ በዓለም ላይ እኔ ብቻ ተወዳጅና ተፈቃሪ ሴት፣ በቃ ምን ልበልህ በጣም ልዩ ስሜት አለው ብላ ለሞገሴ ነገረችው። ሙጎ ደግሞ እንኳንም ደስ አለሽ፣ ገና ከዚህ በላይ ደስ ይልሻል። ከዚህ በኋላ እመኚኝ ዝና በፍጹም አንቺ አጠገብ አይደርስም። እናም እንደውም ያኔ ልጅ ሁኜ እንደዛ ሲያሰቃየኝና እንደዛ ሲያደርገኝ የነበረውን ሁሉ በቀልህ እበቀለዋለሁ። አንቺንም ደግሞ የራሴ አደርግሻለሁኝ። በህጋዊ መንገድ አግብቼሽ ልጅ ትወልጃለሽ ሁሉ እያለ አለማቸውን በደንብ አሰቡበት። ቅድስቴ ለዳጣዬ ብሩክ እስከሚመጣ እስኪ ንገሪኝ ቅድስት፣ እውነት ለመናገር የናፈቀሽ ብሩክ ነው ወይስ ደግሞ ምሳሌ? ምን ማለት ፈልገሽ ነው ዳጣ? ሁለቱም ናቸው። አረ እኔ ግን አይመስለኝም። ምን ማለት ነው? እኔ የሚናፍቅሽ ብሩክ ይመስለኛል። ግን ለምንድን ነው እኔ የምልሽ ቅመሟ፣ ለምንድን ነው ለብሩክ ፍቅርሽን የማገልጭለት? ምን አሁና ግለጭለት፣ ምን ችግር አለው? አንቺ ልጅ አብደሻል ልበል? አሁን አንቺ ስለ ፍቅር ምን ታውቂያለሽና? አረ እባክሽ ለምንድን ነው የማላውቀው? ታውቂያለሽ፣ አንቺ እናቴ ትሆኛለሽ፣ ብሩክ ደግሞ አባትሽ ሆናለሁ ብሎኝ የለም እንዴ? እና ታዲያ አባትሽ ሲገኝስ? ማለቴ እናትሽ ስትገኝ አላውቅም። ብቻ ግን እዛው ድረስ አንቺ እናቴ፣ ብሩክ ደግሞ አባቴ ትሆናላችሁ። በቃ እንደዛ ደስ ይላል።
በይ አንቺ ልጅ አትቅበጪ። አንቺ እኮ ብለው ከሰሙሽ ገና ብዙ ነገር ትያለሽ። ለማንኛውም ግን እነ ብሩክ ሰሞኑን ይመጣሉ። እውነትሽን ነው? አዎ እውነት ለመናገር እንመጣለን ብሎኛል በለው እና ዳጣ እኔ ምልሽ የእውነት ግን የዳነች ትመስልሻለች? ማን ምሳሌ ነቻ? አላቅም። ብሩክ ስለ ምሳሌ ምንም አይነት መረጃ ሊሰጠን አልቻለም እና የእውነት ሰርፕራይዝ ያድርገን። እንደተባለውም ደግሞ ምሳሌ አርፋ ይሁን ምንም የማውቀው ነገር የለም። አረ የሰይጣን ጆሮ ይደፈን በል። በፍጹም ምንም አትሆንም፣ ምክንያቱም ፈጣሪ አለ። በዛ ላይ ብሩክ እጅግ ብዙ መስዋዕትነት ከፍሎላታል። ስለዚህ ምንም እንድትሆን አልፈልግም። ለእኔም እህት እንዲሁም ደግሞ ለአንቺ ልጅ ለብሩኬ ልጅ አብረን እንድንቀጥል እፈልጋለሁኝ። ዝናና ማህሌት ከገዳዩ ጋር ባወሩ ሰዓት አደራህን ምንም አይነት ማስረጃ እንዳይገኝብህ፣ በቃ ገለህ ማስረጃውን ማጥፋት አለብህ ብሎ ተናገረ።